በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 9 ቀን ገና ሲወለዱና ሲጠመቁ የእናታችን ቅድስት ድንግል ማርያም ምስለ ፍቁር ወልዳ ስዕል አድኖ በልባቸውና በደረታቸው የተሳለችባቸው ዳግመኛም የጌታችን የመድኃኒታችን የኢየሱስ ክርስቶስ ትምህርተ መስቀል በሰውነታቸው ላይ የተሳለባቸው የደብረ ምዕዋኑ አቡነ በኩረ ድንግል ዕረፍታቸው ነው። ምዕዋን አቡነ በኩረ ድንግል የአቡነ ብፁዕ አምላክ ረድ የነበሩት ሲሆን እሳቸውም ካረፉ በኋላ ተመርጠው በደብረ ምዕዋን ገዳም ላይ አበምኔት ሆነው ተሹመው ብዙ አገልግለዋል። ጻድቁ በምድረ ኤርትራ በምንኩስናና በብሕትውና ጸንተው ለትልቅ ሰማያዊ ክብር የበቁ ታላቅ ጻድቅ ናቸው። በዓለ ዕረፍታቸው ሰኔ 9 ቀን ነው። የአቡነ በኩረ ድንግል አባታቸው ማርቆስ እናታቸው እግዚ ክብራ የሚባሉ ሲሆን ጻድቁ ገና በእናታቸው ማኅፀን ሳሉ ብዙ ተአምራት ይሰሩ ነበር። ሲወለዱም የእናታችን የቅድስት ድንግል ማርያም ስዕል ከነልጇ ምስለ ፍቁር ወልዳ በልባቸው ላይ ተስላ ተገኝታለች። በማኅፀን ሳሉ ተመርጠዋልና በአክሱም ሲወለዱ እንደ ሌሎች ቅዱሳን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ስመ ሥላሴን ጠርተው አመሰገኑ። በዚያ የነበሩና የተመለከቱ ሰዎች ባዩትና በሰሙት ነገር እጅግ ተደነቁ። በ40ኛው ቀናቸው በጥምቀት የሥላሴን ልጅነት እንዲቀበሉ ወላጆቻቸው ወደ ቤተ ክርስቲያን ሲወስዷቸው በወቅቱ የነበሩት ጳጳሱ አቡነ ሰላማ ሕፃኑ ትልቅ መነኩሴና የአቡነ ብፁዕ አምላክ ደቀ መዝሙር እንደሚሆን ተገልጸውላቸው ትንቢት ተናገሩ። ዳግመኛም ጳጳሱ ቅባ ሜሮን ሊቀቡ ሲሉ ስዕለ ማርያም ከነ ልጇ በሕፃኑ ደረት ላይ ተስላ አይተዋት ደነገጡ። ወዲያውም ሊቀ መላእክት ቅዱስ ሚካኤል ተገልጾ ሳይፈሩ ሥርዓተ ጥምቀቱ እንዲፈጽሙ አዘዛቸውና ዳግመኛም ስሙንም በኩረ ድንግል ብለው እንዲተረጉሙ በልቡ ላይ ያየውን ስሙን በኩረ ድንግል ብለው ትርጉሙም በልቡ ላይ ያየው ስዕል ነው ብሎ ነገራቸው። ሕፃኑም ከተጠመቀ በኋላ እመቤታችን ከነልጇ ተገልጻ በትምህርተ መስቀል ባረከቻቸውና ትምህርተ መስቀልም ዳግመኛ በሰውነታቸው ላይ ተሳለ። ከዚህ በኋላ አቡነ በኩረ ድንግል አድገው ቤተሰቦቻቸው እየረዱ በረኝነት እያገለገሉ በመልካም አስተዳደግ አደጉ። እድሜያቸው ለትምህርት እንዲደርስ ወላጆቻቸው ለነውረ እድ ዮፍታሔ ሰጧቸውና አስተማሯቸው። ከቋንቋዎች ግዕዝ፣ አረብ፣ ዕብራይስጥ አቡነ ዮፍታሔ ለንቡረ እድ ዮፍታሔ ከቋንቋዎች ውስጥም ግዕዝ፣ አረብ፣ ዕብራይስጥ፣ ጽር እና ሮማይስጥ ተማሩ። ብሉይና ሐዲስን እንዲሁም ቅዱሳን መጻሕፍትን ሁሉ አጠናክረው ተማሩ። ቅኔ፣ ድጓ፣ ጾመ ድጓ፣ የቅዱስ ያሬድን ዜማዎች በሚገባ አጠኑ። ትምህርታቸውን ከጨረሱ በኋላ መምህራቸው ወደ ሊቀ ጳጳስ ወሰዷቸው። በልባቸውም ያለች የእመቤታችን ስዕልም ለጳጳሱ ተገልጣ ይሄ መወደው ልጄ ስለሆነ በልቡ ተሳልሁ፣ ስለዚህ ዲቁና ቅስና ስጠው፣ ኤጲስቆጶስነትንም ሹመው አለቻቸው። ጳጳሱን ባዩትና በሰሙት ነገር ተደንቀው ከቤታቸው ተነስተው እንደተባሉት በሦስቱ ማዕረግ ሾሟቸው። ከሹመታቸውን በኋላ በአካባቢ ያሉ ሰዎች አቡነ በኩረ ድንግል ብርሃን ለብሰው ስላዩቸው በጣም ተደነቁ። ከዚህ በኋላ አቡነ በኩረ ድንግል ለአቅመ አዳም ሲደርሱ ወላጆቻቸው በሕገ ቤተክርስቲያን መሰረት ሚስት ሲያጭላቸው፣ አቡነ በኩረ ድንግል ግን እኔስ ፍላጎቴ በድንግልና መኖር እንጂ ማግባት አይደለም ብለው ሌሊት ተነስተው ከቤታቸው ጠፍተው ወደ እግዚአብሔር ቤት ሄደው አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከዘላለም እሳት ከዲያብሎስ እስራት አሰውረኝ፣ መጥፎውን ሐሳብ ከኔ ያርቀ፣ ፈቃድህን እፈጽም ዘንድ እርዳኝ። የእመቤታችን ስዕል ከነ ልጇ በልቤ ያለና ወደ ጋብቻ ዓለም ለመግባት ሕሊናዬ አልፈቅድልኝም። ስለዚህ ፈቃዴ ቢሆንልኝ እንደ መላእክት ንጹሕ ሆኜ እንድኖር ለምንሃለሁ። አንተ ድሃና ምስኪን የማትንቅ አምላክ መሆንን አውቃለሁና እያሉ ጸለዩ። እየጸለዩ ሳለ ክብርት እመቤታችን ቅድስት ድንግል ማርያም ቅዱስ ሚካኤልና ቅዱስ ገብርኤልን አስከትላ ተገለጠችላቸውና ልጄ ሆይ ጸሎት ተሰምቷልና ወደ ደብረ ዳሞ ወደ አባት ሂድ፣ እንዲህም ደግሞ ወደ ደብረ ናዝሬት ወደ ብፁዕ አምላክ ዘንድ ሂድ፣ የብዙዎች አባት ትሆናለህ በማለት ከባረከቻቸው በኋላ ተሰወረቻቸው። ከዚህ በኋላ ጻድቁ መጋቢት 9 ቀን በቦታው ሆኖ በተመስጦ እየጸለዩ ሳሉ ሊቀ መላእክት ቅዱስ ሚካኤል በደመና ተሸክሞ ወስዶ ደብረ ዳሞ የቅዱሳን ማረፊያ ቦታ ደረሳቸው። እመቤታችን እንደነገረቻቸው በገዳሙ አስቀድማ እንደነገረቻቸው ለረጅም ዓመታት በትሕትና ካገለገሉ በኋላ ወደ አባታቸው ወደ አቡነ ብፁዕ አምላክ ከረጅም ጉዞ በኋላ መጡ። አቡነ ብፁዕ አምላክም አስቀድመው በመምጣታቸውን ያውቁ ነበርና አሁን ሲያገኟቸው እግዚአብሔርን አመስግነው በታላቅ ደስታ ትሕትና ተቀበሏቸው። በገዳማቸውን በትሕትና እያገለገሉ ከቆዩ በኋላ አንድ ቀን አቡነ ብፁዕ አምላክ ዛሬ በእጅህ ቁርባን እንድቀበል አንተ ቀድስ አሏቸው። አቡነ በኩረ ድንግልም ቅዳሴ ገብተው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ሲጀምሩ ከመሬት ወደ ላይ 5 ሜትር ያህል ከፍ ብለው ታዩ።
ይህንንም አይተው አቡነ ብፁዕ አምላክ በጣም ተደንቀው እግዚአብሔርን አመሰገኑ። አቡነ በኩረ ድንግልም እንዲህ ያለ ሕይወት አባታችን አቡነ ብፁዕ አምላክን ካገለገሉ በኋላ አቡነ ብፁዕ አምላክ ታኅሳስ 9 ቀን የገዳማት መነኮሳት ሰብስበው ዛሬ ለሁላችሁ መሪ የሚሆን ትሑትና ደግ መምህር እሰጣችኋለሁ፣ ከኔ በታች እርሳቸው ስሟቸው ታዘዟቸውም ብለው ነገሯቸው። ዳግመኛም አባታችን ብፁዕ አምላክ የረፍታቸው ጊዜ ሲደርስ የገዳሙ መነኮሳት ሰብስበው ከእርሳቸው በኋላ አባት እንዲሆናቸው አቡነ በኩረ ድንግልን እጃቸውን ጨብጠው ጭነው ባርከው ሰጡ ሾሟቸው። ከዚህ በኋላ አቡነ በኩረ ድንግል በጾም በጸሎት በስግደት ለገዳሙና በገዳሙ ለሚኖሩ መነኮሳት ሁሉ በትሕትና እያገለገሉ በታላቅ ተጋድሎ ኖሩ። የገዳሙ መነኮሳትን በጣም ወዳጆቻቸው ወደዷቸው። ተጋድሏቸውና አገልግሎታቸውን በፍጹሙ ጊዜ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ለአቡነ በኩረ ድንግል እንዲህ የሚል ቃል ኪዳን ገባላቸው። በስምህ ዝክርን የሚዘክር ስምህን የሚጠራ በረፍት ቀን የታመሙትን የታሰሩትን የጎበኘ በስም የተራበውን ያበላ የተጠማውን ያጠጣ የታረዘውንም ያለበሰ የልጁንም ስም በስምህ የጠራ ይህን ሁሉ ያደረገውን እምረዋለሁ፣ ክፉም አይነካውም። በደብረ ምዕዋን በአባትህ በብፁዕ አምላክ ቦታ በአንተም ቦታ የተቀበለ በቦታው ቅዱስ ቁርባን የተቀበለ ክፉ አያገኘውም። እምረዋለሁ፣ ወደ ሰማያዊ ኢየሩሳሌም አስገባዋለሁ፣ ብሔረ ብፁዓንም አወርሰዋለሁ የሚሉ ታላላቅ የምሕረት ቃል ኪዳን ከእግዚአብሔር ከተቀበሉ በኋላ ሰኔ 9 ቀን ትንሽ የራስ ምታት ህመም ጀመረ። በስምህ ዝክር የሚዘክረውን ስምህን የሚጠራውን በእረፍት ቀን የታመሙትን የታሰሩትን የጎበኘውን በስምህ የተራበ ያበላውን ያጠጣውንም የታረዘውንም ያለበሰ የልጁን ስም በስምህ የጠራ ይህን ሁሉ ያደረገውን እምረዋለሁ፣ ክፉም አይነካውም። በደብረ ምዕዋን በአባትህ በብፁዕ አምላክ ቦታ በአንተም ቦታ የተቀበረ በቦታው ቅዱስ ቁርባንን የተቀበለ ክፉ አያገኘውም፣ እምረዋለሁ፣ ወደ ሰማያዊ ኢየሩሳሌምም አስገባዋለሁ፣ ብሔረ ሕያዋንን ብሔረ ብፁዓንንም አወርሰዋለሁ የሚሉ ታላላቅ የምሕረት ቃል ኪዳን ከእግዚአብሔር ከተቀበሉ በኋላ ሰኔ 9 ቀን ትንሽ የራስ ምታት መመስ ጀመረቻቸው። የገዳሙ መነኮሳትና ሌሎችም ታላላቅ ቅዱሳን አባቶች እንደነ አቡነ ዮሐንስ ዘደብረ ቢዝን ያሉት እንደ ደረጃቸው ከያሉበት ተሰበሰቡ። በዚያም ጊዜ ስሉስ ቅዱስ ተገልጸውላቸው ድጋሜ ቃል ኪዳን ገብተውላቸው አረጋጓቸውና ቅድስት ነፍሳቸውን ከሥጋቸው ተለየች። አባታቸውንም ካረፉ በኋላ በደብረ መዊ ቅድስት ሥላሴ ደብረ ናዝሬት ከአባታቸው ከአቡነ ብፁዕ አምላክ ጋር ተቀበሩ። የአቡነ ብፁዕ አምላክና የአቡነ በኩረ ድንግል ገዳም ደቀ መሐሪ ጎደይቲ አካባቢ ይገኛል። እነርሱም ካረፉ በኋላ እየተገለጡ በጠበላቸው አጋንንት ያደሩባቸውን ሰዎች ሁሉ እየፈወሱ በመቃብራቸው አፈር ሙት እያስነሱ የተለያዩ ድንቅ ድንቅ ታምራትን ሲሰሩ ታይተዋል። የሰሯቸውን ታምራት ተዘርዝረው የሚያልቁ አይደለም። የአባቶቻችን የከበረች በረከታቸው ትደርብን፣ በጸሎታቸውም ያማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።